ታቸው አትናገሪም ፍሬ ህሊና ባይዘወይ እዚሽ ቤት ነው የምትሄደው ምክንያቱም ተጋሩን በደንብ የምትሰድብበት በደንብ የምታዋርድበት ቤት ስለሆነ ማለት ነው ኤድሞንድ ቤት ግን የህዝብ ቤት ነው ኤድሞንድ ቤት ግን የህዝብ ቤት ነው በሐሳብ ነው የምትሞግተው ሐሳብ ስለሌለ አልቅሰት ሄዳለ አልቅሰህ ትሄዳለህ አለቀሰች እኮ ዛሬ እኮ አለቀሰች እቺ ዜብራ እንዴ ከአማራ በላይ እኔ ከአማሪቷ በላይ አንተ አማራ መሆን ያናድደኛል አለች እንዴ ምን ጎልቶ የጎልቶ እኔ ነኝና እንዴ በቃ ፋኖ እያጥረገረጋችሁ ነው ፋኖ እያንበረከካችሁ ነው እመኑ ተቀበሉት ህሊና የምትባል ሴት ፍሬ የምትባለው የብልጽግና ተጋሩ የብልጽግና የሳምራዊት ፓርቲ አባል ቤት ተጋሩ የሚሰደብበት ቤት የተጋሩ ፖለቲካ የሚጠለጠልበት ቤት የሚዋረድበት ቤት የሚገርመው የተጋሩን ፖለቲካ የትግራይን ፖለቲካ እነ ፍሬ ቤት የሚዋረደውን ያክል ፍሬ ቤት የሚመጡት እነ አያና ይኩን እነ ህሊና የብልጽግናን ጀነራሎች መስደብ አይቻልም የሚገርመው ነገር የሚደንቀኝ ነገር እኮ እሱ ነው በቃ የብልጽግናን ጀነራሎች አያና ተቀምጦ መሳደብ አይቻልም ተው አቁም ነው የምትለው አቁም የሚገርም ነው ስለዚህ እየሰራች ያለችው ስራ ራሷን የምታጠፋ ባይዘወይ ፍሬ በአሁኑ ሰዓት የምታራምደው ነገር በሙሉ በቃ ብልጽግናና ኤርትራ እንዲሁም ደግሞ ትግራይና ኤርትራ ጦርነት እንዲቀጥሉ ነው የምትፈልገው የብልጽግና ሰዎች እዛ ቤት መድረክ ተሰጥቷቸው የሚሰሩት ስራ ሌላ አይደለም የብልጽግና የባህር አጀንዳ የብልጽግና የኤርትራ ጦር አጀንዳ የብልጽግና የትግራይ ላይ የጦር መክፈት አጀንዳ ነው እየሰሩ ያሉት ፍሬ ተቀቅለሽ ተጠብሰሽ አትሸቻቸውም ለነሱ ጊዜሽን ብቻ ነው የምትጠብቂው አንድ ቀን አታስፈልግም ያሉሽ ቀን እዛ ቤት አይመጡም እዛ ቤት የሚመጡት ተጋሩን እስከሰደብሽ የተጋሩን የህወሓት ባለስልጣናትን የህወሓት የቲዲኤፍ ጀነራሎችን እስከሰደብሽና እስካወረድሽ ድረስ እና አያና ነህሊና ሌሎችም ይመጣሉ እዚኣ ፍረት ባህል ሰብ አገብ ሐሳብ ተልዩ በማዕረ ሰባት ክሳተፉ ዋላ አነ ኣብቲ ገዛቲ አቴ ይዛረብ ነይረ አነ ሕጂ ግን ነቶም ናይ ብልጽግና ካድር እትህቦም ዕድል ንዓና እትህበና ዕድል ነንበይኑ በቃ ወላ ሓንቲ ስለዚ ኣነ እንታይ ዝብል መሲልኩም እዛ ሰብ እዚኣ መን ምዃና ክፍለጥ ክእል ኣለዎ እዚኣ ባይዘወይ እዚ ኣነ ባዕለይ ዝሓስክዎ ኣብ ላይቭ ዝሓስክዎ ስእላ እዩ እዚ ኣብ ላይቭ ሪኩዌስት ገይራ ኣትያ ኣነ ከዓ ቪድዮ ሪኩዌስት ገይረላ ተጋግያ ጥውቅ ምስ ኣበለቶ ኣክሰፕት ምስ በለቶ ብልጭ ኢሉ ኣነ ኣብ ከሎ ሪከርድ ተገይሩ ተታሒዙ
ስለዚህ እዚኣ መንያ ክፍለጥ ኣለዎ ሰብ ብገጹ ክዛረብ ኣለዎ በቃ ብገጹ ሕማቅ ድዩ ጽቡቅ ድዩ ብገጹ ዋጋ ክኸፍለሉ ኣለዎ እንታይ ዳ ተሓቢእኻ ጉንብሕ ንሕና ኣብ ግዜ ትግራይ ኩናት አንጻር መንግስቲ ኤርትራ ብገጽና ኢና ንቃወም ነርና ብገጽና ኣይንፈርሕን ነቲ ዝኣመናሉ ዕላማ በቃ ብገጽና ኣይፈርሕን ያነ ትማሊ ከምዚ ትብል ነርካ ገለ መለ ይበሉ I don't care ሕጂ ከዓ ንኤርትራ ጸላኢት ምግባር ትግራይን ብልጽግናን እንደገና ናብ ኩናት ንኸኣቱ ወይ ከዓ ናይ ትግራይ ፖለቲካ ኣብ ጸግዒ ናይ ብልጽግና ፖለቲካ ተደጊፉት ናብ ኤርትራ ኩናት ንኹላዕ ዝጉስግስ ዘሎ ገዛ እንተልዩ ናይ ፍረ ገዛ እዩ ፍረ ኣብ ገዛኣ እተምጾም ብምልኦም ብልጽግናታት እዮም ብልጽግና ኣብቲ ናይ እዋን ኩናት ትግራይ ከማይ ገይሩ ዝተቃወሞ የለን በመሓርኛ ደ በትግርኛ ብዙሕ እያ እንደተኻቲዐ ብዙሕ ተጸሪፈ ብዙሕ ተዋሪደለ ሕጂ ከዓ ብልጽግና ከምቲ ኣብ ትግራይ ዝፈጸሞ ግፍዕን መከራን ኣብ ኤርትራን ክውልዐ እንድሕር ኢሉ ንሃገረይ ከዓ ክጽረፈ ክዋረደ ዘለኒ ኩሉ ዓቕመ ክገብረ That's it So ኣብዚ እዋን እዚ ግን ናይ ፋኖ ሓይሉ ምውፃእ ናይ ፋኖ ተሪሩ ምውፃእ ናይ ፋኖ ናይ ብርሃኑ ጁላ ሙርከኛ ጀነራል ሰራዊት ማሪኹ ኣቦታትና ተማሪኾም ንሕና ድማ ተደጊምና ይብልዎም ኣለው ይገርም ብጣዕሚ ሰብኣይ ልደቱ ኣያሌው ምስቲ ኤምኤች ዝነበሮ ምስ ዛራ ሚዲያ ስታሊን ዝነበሮ ጻንሒት ስምዕዎ ከይርኩም ፋኖ ብስርዑ ይቃለስ ኣሎ ብዙሕ ሓደስቲ ዓወታት ይጎናጸፍ ኣሎ ግን ናይ ብልጽግና ፕሮፓጋንዳ ሚዲያ ምሽዓብያ ምስ ወያነ ይሓብር ኣሎ ኢሎም ይኸስዎ ኣለው እንተሓበረውን ብሓንሳብ እንተሰርሑውን ብልጽግና ዘተኣታትዎ ሓድሽ ፖለቲካ ስለ ዝኾነ ናይ ግድን እዩ ብልጽግና ምሽዓብያ ክገጥም ዝነበረሉ እዋን ጽድቂ ፋኖ ምሽዓብያ እንድሕር ገጢሙ ከዓ ኩነኔ ክኸውን ኣይክእልን እዩ ኢሉ ተዛሪቡሎ ያ እሱ ይተሓቂ ፋኖ ኢትዮጵያውያን ከሆኑ የትግራይ ቲዲኤፍ አባላት ጋር መስራቱ ለምንድነው እንደ ስህተት የሚታየው? ለምንድነው እንደ ስህተት የሚታየው? ፋኖ ከተሻለም ከኦላ የኦሮሞ ታጣቂዎች ጋር ሆኖ የጋራ ጠላቱን በጋራ ክንድ ድል ለማድረግ መስራት ከተቻለ እንዴ ፖለቲካ ወዳጆችህን አብዝተህ ጠላት አሳንሰህ ጠላት የምትለውን አንደኛ ጠላት ድባቅ መክተት ማለት አይደለም እንዴ? ፖለቲካ እኮ እሱ ነው። ፖለቲካ እሱ ነው። ስለዚህ እንደውም በፋኖ እና በቲዲኤፍ ህብረት እርግጠኛ ነኝ በጋራ ማጥቃት ከጀመሩ በጋራ ልምምድ ከጀመሩ በጋራ የጋራ ጠላታቸውን በጋራ አዋጅ መመከት መጀመራቸውን በሚዲያ ወጥተው ካበሰሩ የብልጽግና ፕሮፓጋንዳ በሙሉ ይርበተበታል። በዚህ በሚዲያ አንድ ቲኤምኤች ታስታውሳላችሁ? አንዱ ቲኤምኤች የሚባለው የትግራይ ሚዲያ ሃውስ ዩቲዩብ በትግራይ ጦርነት ጌታቸው ከመጣ ወይ የሆነ ጀነራል ከመጣ ወይ የሆነ የጦርነት ጀግንነትና የሙርኮኛ ምስልና ቪዲዮ ይዞ ከመጣ የኢትዮጵያ ሚዲያ በሙሉ ጸጥ ነው የሚለው።
ምን ያክል ፓወር እንደነበረው ታስታውሳላችሁ? ምን ያክል ፓወር እንደነበረው ያ ፋኖ እና ቲዲኤፍ አንድ ላይ የገጠሙለት 4 ኪሎ አዲስ አበባ ሆይኑ በቃ የ4 ኪሎ ወንበር መፍረክረኩ ነው። ባይዘው አብይ አህመድ እንቅልፍ የለውም። አሁን ዝናሽ ታያቸው አቅፋው እንኳን እንቅልፍ የለውም አሉ። በማህበር ቢያቅፉት የፕሮቴስታንት ፓስተር የሚባሉ ሴቶች ቢያቅፉት ራሱ አይተኛም። አሁን እንቅልፍ የለም። የፕሮቴስታንት ፓስተሮች ወጥተው አሁን እነ ዮናታን አክሊሉ ይሉ እንደነበረው ማለት እንደዚህ እንዳትፈራ እኔ ነኝ የሾምኩ ምናምን። ለምን አሁን ወጥተው እንደዛ አይሸልሉ? ለምን አሁን ወጥተው እንደዛ ለምን አያቅራሩም? በተለይ ደግሞ በዚህ የሰሜን ጦርነት ግንባር ቀደም ተጠያቂዎች የፕሮቴስታንት ፓስተሮች ናቸው። አንዳንድ አሉ በዚህ ጉዳይ ጣልቃ ሳይገቡ ነፃ ሆነው አገልግሎታቸውን ብቻ የሚያገለግሉ። የበዛው ግን ቅዱስ ጦርነት ነው ይሉ ነበር አይደል? ቅዱስ ጦርነት ነው። ቢሞት የሚሞተው ኦርቶዶክሱ ነው፣ ቢሞት የሚሞተው እስላሙ ነው ብለው ፕሮቴስታንቶች ምንድን ያደረጉት? ከአብይ ጎን ሆነው ሆ ነበር የሚሉት። ሆ አንረሳውም፣ የማይረሳ ነው። አትርሳ ወዳጄ። ይሄንማ መርሳት አያስፈልግም። ይሄንንማ መርሳት አያስፈልግም። ለዘላለም መርሳት አያስፈልግም። እነዚህን ግፈኞች ጊዜያቸውን ጠብቆ ከመከላከያ ጎን ነኝ የጎን ውጋት የያዛችሁ አይቀርም። የንጹሃን ደም ፈሶ ንጹሃን በየቤታቸው ባሉበት ተገለው ተጨፍጭፈው አካለ ጎዶሎ ሆነው ተደፍረው እነሱ ላይ የወረደ መከራ ሆኖ እንዲሁ እንደ ታሪክ ተዘግቦ የሚያልፍ አይደለም። ለእያንዳንዱ የዘራው ዘር የግድ ነው። የመከር ጊዜ ይመጣል። ታጭደዋለህ። ብልጽግና በሰሜን የዘራው ዘር የሞት ዘር ነው፣ የደም ዘር ነው፣ የእልቂት ዘር ነው፣ የረሃብ ዘር ነው፣ የመፈናቀል ዘር ነው። ይሄንን ዘር ራሱ